እንዴት ናችሁ የፖድካስቱ ቤተሰቦች? በያላችሁበት ሰላም እንድትሆኑ ምኞቴ ነው። ፖድካስቱ ተመልሷል። የዓለም ዋንጫ ጨዋታዎች እየተከናወኑ ይገኛሉ። ትኩረት ይዘው እንደቀጠሉ ናቸው። ትናንትና የተደረጉ ጨዋታዎች ሊዮኔል ሜሲ የዓለም ዋንጫ ሪከርድን ሰብሯል። የከፍተኛ ጎል አስቆጣሪነት ክብሩን በእጁ አስገብቷል። ይሄ ለረጅም ዓመታት እንግዲህ በነ ገርድ ሙለርና በነ ሚሮስላቭ ክሎሳ እጁ ውስጥ የነበረውን ክብር ነው ያገኘው። በትናንትናው ጨዋታ እንግዲህ ሊዮኔል ሜሲ የተሻለ ተፎካካሪ መሆን የቻለበት ነበረ። በተለይ ጨዋታው ከመጀመሩ ጀምሮ የነበሩ ትኩረቶች ከፍተኛ ነበሩ። በጨዋታው የመጀመሪያዎቹ እንቅስቃሴዎች ውስጥ አርጀንቲናዎች ጫና ፈጥረው ተጋጣሚን ሲያስቸግሩ ተመልክተናል። ከዛ በኋላ ላውታሮ ማርቲኔዝ ላይ በተሰራው ጥፋት ምክንያት የፍጹም ቅጣት ምት ያገኛሉ። ይህንን የፍጹም ቅጣት ምት ሊዮኔል ሜሲ 9ኛው ደቂቃ ላይ ሳይጠቀምበት ቀረ። ይሄ የሜዳው ውስጥ ትልቁ ትኩረት ነበረ። ከዛ በኋላ ሊዮኔል ሜሲ የወሰደበት እንግዲህ ወደ 29 ደቂቃዎች ነው ጎል ለማስቆጠር ከሜዲና የተላከለትን ኳስ በግሩም ሁኔታ አስቆጥሮ 1-0 መምራት ጀመሩ። ከዛ 95ኛው ደቂቃ ላይ ሁለተኛውን ጎል አስቆጥሮ እንግዲህ የሜዳውን ሕይወት ይቀይረዋል። ሊዮኔል ሜሲ የሜሲ ሁለተኛ ጎል ብዙ ነገሮችን የለወጠ ነው። የአርጀንቲናውያንን ስሜት፣ የሱን ደጋፊዎች፣ የሊዮኔል ሜሲን ሌላ አዲስ ምዕራፍ የከፈተ ነው። ስቴዲየም ውስጥ በርከት ያሉ ሰዎች ትናንትና ተገኝተው ነበረ። ከታዋቂ እስከ አንጋፋ እድሜ ጠገብ ሰዎች ይገኙበታል። ከነኚህ ሰዎች መካከል ፓውሊን የሚባሉ እናት የ100 ዓመት የዕድሜ ባለጸጋ እናት ስቴዲየም ውስጥ ተገኝተው ሜዳ ላይ የጻፏቸውን ጽሑፎች ከዚህ በፊት ይዟቸው የመጡትን ጽሑፎች እያስታወሱ ጋዜጠኞች ስለኚህ እናት ያወሩ ነበረ። እናት ፓውሊን የሊዮኔል ሜሲ የልብ አድናቂ ናቸው። ትናንትናም በነበረው ጨዋታ ሜዳ ላይ ይዘውት የገቡት ጽሑፍም ይህንን ነው የሚያሳየው። 100 ዓመቴ ነው፣ ነገር ግን የሊዮኔል ሜሲ ደጋፊና አድናቂ ነኝ ብለው ነበር ከልጅ ልጆቻቸው ጋር ሜዳ ውስጥ የተገኙት። እኚህ እናት በሜዳ ውስጥ ብቻ ሳይሆን በሕይወት መንገዳቸው ውስጥ የተሰጣቸው ስም አለ። ጋንግስተር ግራኒ ነው የሚሏቸው። በሜዳ ብቻ ሳይሆን በሕይወታቸው ውስጥ የሚሰሯቸው ነገሮች በሙሉ የማህበራዊ ሚዲያ መነጋገሪያ ሆኖ ነበረ። አስታውሳለሁ የእኚህ እናት 2010 በእኛ አቆጣጠር በ2018 በፈረንጆች ዘመን ማለት ነው አንድ ስራ ሰርተው የብዙዎች መነጋገሪያ ሆኖ እንደነበረ ትዝ ይለኛል። ያ የሰሩት ስራ ምንድን ነው? ሩጫ ይደረጋል። የሩጫ ውድድሩን ቀድሟቸው የገቡበት ፍጥነት በእድሜ እኩያ ከሆኑ ከእሳቸው ጋር እኩል ከሆኑ አሮጊቶችና እንዲሁም ደግሞ አንጋፋ አዛውንቶች ጋር ነበረ ሩጫ ያደረጉትና ቀድሟቸው ነበር የገቡት። አሁን የምፈልገው ከእናንተ ጋር መሮጥ ሳይሆን ከእኩዮቼ የልጅ ልጆች ጋር ነው መሮጥ የምፈልገው ብለው ብዙዎችን አስገርመው ነበር። እንግዲህ እኚህ እናት ከልጅ ልጃቸው ሮዝ ስሚዝ ጋር በሚለቋቸው አጫጭር ቪዲዮዎች ከታወቁ በኋላ ሊዮኔል ሜሲን በተመለከተ ወደ ኢንተር ማያሚ ከሄደ በኋላ የሱ ቋሚ ደጋፊ ሆነው የሱ ቋሚ አድናቂ ሆነው ጨዋታዎችን እየተከታተሉ የሊዮኔል ሜሲን እግር እየተከተሉ ሄደው የሚሰሯቸው ነገሮች የብዙዎች ትኩረት ሆነው ነበር። ከነኚህ መካከል ሊዮኔል ሜሲ አታገባኝም ወይ ብለው ወረቀት ጽፈው ገብተው የብዙ መገናኛ ብዙሃን ትኩረት ስበው እንደነበረ የሚታወቅ ነው። እኚህ እናት ትናንትና እንግዲህ ሜዳ ውስጥ ተገኝተው ሊዮኔል ሜሲ የሰራውን ታሪክ ተጋርተዋል። እኔ 100 ዓመቴ ቢሆንም የሊዮኔል ሜሲ ግን አድናቂ ነኝ። ሜሲ ለዚህ ምድር እግር ኳስ የተሰጠ ስጦታ ነው የሚል አስተያየት ሰጥተዋል። እንግዲህ ሊዮኔል ሜሲ በአንጋፋዎቹም በሕፃናትም የሚወደድ ኳሰኛ ሆኖ ትናንትና ደግሞ በዓለም እግር ኳስ ውስጥ ትልቅ ታሪክ ሰርቷል። የሊዮኔል ሜሲ የእግር ኳስ ገጽታ በእግር ኳሱ ዓለም እንዴት ስኬታማ መሆን ይቻላል፣ በምን መንገድ የተሳካለት ሰው ሆኖ መቀጠል ይቻላል ለሚለው አንድ ትልቅ ጆርኒ የሚሰጥ ነው። የትናንትና 2 ጎሎቹ ብቻ ሳይሆኑ
ሊዮኔል ሜሲ ከጂኤችዲ ወይም ደግሞ ግሮዝ ሆርሞን ዴፊሽንሲ ችግሮቹ ጀምሮ በህይወቱ ውስጥ ለስኬቱ ያልቆፈረው ነገር የለም። ሜሲ ታታሪ ሰራተኛ ነው። ሜሲ በሚኖርበት የዕለት ተዕለት ህይወቱን በሚያሳልፍበት ቤቱ እግር ኳስን ይበልጥ ውስጡ የተሻለ ቦታ እንዲኖረው ለማድረግ የማይቆፍረው ነገር የለም። ሜሲ ሜዳዎችን በመስራት ልምምዶችን ደጋግሞ ግቢ ውስጥ በማድረግ ከውሻው ጋር በመጫወት ከልጆቹ ጋር ጥሩ ጊዜ በማሳለፍ በመጫወት አሁን ያለውን ማንነቱን ገንብቷል። ጥሩ ቤተሰብ ከሌለህ፣ ጥሩ ማንነት ከሌለህ እንደ ሊዮኔል ሜሲ አይነት እግር ኳስ ተጫዋች ልትሆን አትችልም። ስኪል ብቻውን የተሻለ ነጥሮ የወጣ ኳስ ተጫዋች ሊያደርገው አይችልም አንድ ተጫዋችን። ሊዮኔል ሜሲ ትናንትና የዓለም ሪከርድን ሲሰብር የሊዮኔል ሜሲ ስኪል ብቻ አይደለም የዓለምን ሪከርድ የሰበረው። ዴዲኬሽን፣ ዲሲፕሊን ምን ያክል ዋጋ እንዳለው ነው ሊዮኔል ሜሲ ያሳየው። በእግር ኳስ የምትደጋግመው ነገር ነው የተሻልክ እግር ኳስ ተጫዋች ሆነ በዓለም የእግር ኳስ መዝገብ ውስጥ ከሌሎች የተለየ ሆነ እንድትቀመጥ የሚያደርግ። ሊዮኔል ሜሲ ከሌሎች የተለየ ሆኖ እንዲቀመጥ ያደረገው ነገር ስኪሉ ብቻ አይደለም። እንደ ሊዮኔል ሜሲ ስኪል ያላቸው ተጫዋቾች በዚህ ዓለም እግር ኳስ ውስጥ መጥተዋል፣ ታይተዋል። ትልልቅ ተጫዋቾች ታይተዋል። ነገር ግን የነዚህ ተጫዋቾች ስኪል ብቻውኑ በዓለም እግር ኳስ ውስጥ በቂ አልነበረም። ሜሲ ያሳካውን ነገር ሜሲ አሁን እያሳካው የሚገኘው የ39 ዓመቱ ሰው አንድ ቀን የቀረው ሰው ያሳካውን ነገር እነሱ በ29ና በ28 ዓመታቸው ስኪልፉል ሆነው እንኳ አሁን እሱ እየተጫወተበት ባለው ሌቭል አልተጫወቱም። የተሻለ አቅም ያላቸው ተጫዋቾች ማለት ነው። ስለዚህ ይሄ የመጣው ሊዮኔል ሜሲ ለራሱ ለሙያው ከሚሰጠው ክብር ነው። አንድ ሰው ሙያውን የሚያከብር ከሆነ እስከ መጨረሻው ስኬታማ ሆኖ ሊቀጥል የሚችልበት መንገዱ ክፍት ነው። ሊዮኔል ሜሲ ሙያውን የሚያከብርበት መንገድ፣ ለሙያው ራሱን የሰጠበት መንገድ፣ ራሱን የሚጠብቅበት መንገድ፣ ከቤተሰቡ ጋር ያለው ጤነኛ ግንኙነት ሊዮኔል ሜሲን ትልቅ ሰው አድርጎታል። በአንድ ቃለ መጠይቅ ሊዮኔል ሜሲ የሚናገረው ነገር አለ። እኔ የተሰጠኝ ነገር ልዩ ቢሆንም ይሄ ልዩ ነገር ግን ካልጠበቅኩት አሁን ያለሁትን ማንነቴን እንደማልገነባው አውቅ ነበረ። ስለዚህ አሁን ያለኝን ማንነቴን የምገነባው ይህን ልዩ ነገሬን በስራ በጥረት ማገዝ ከቻልኩና ከጠበቅኩት እንደሆነ ነው። ይህንን አጠገቤ ያሉት ሰዎች አግዘውኝ አቆይተውልኛል። ያ መሆኑ የተሻልኩ ሰው እንደሆን ረድቶኛል ይላል ሊዮኔል ሜሲ። ብዙ ሰዎች ያላቸውን ነገር አይጠብቁትም። የተሰጣቸውን ታለንት ያባክኑታል። የእግር ኳስ ታለንት ደግሞ ሳታውቀው ከእጅ ነው የሚወጣው። አለ ስትለው ላይኖር ይችላል። ምክንያቱም ዴዲኬሽንና ዲሲፕሊን የእግር ኳስ ተጫዋችነት ሕይወትን የሚያስተካክል መንገድ ስለሆነ ማለት ነው። ሊዮኔል ሜሲ ያደረገው ነገር ያ ነው። እግር ኳስን ቀሎት የሚጫወተው ሊዮኔል ሜሲ እግር ኳስን ቀሎኝ እንድጫወት እስከ 40 እስከ 41 ዓመቱ ድረስ ከዚህም በኋላ ሊጫወት የሚችልበት እድሉ ስላለ፣ በእርግጥ ምልክቶች እንደሚያሳዩት ከሆነ ሊዮኔል ሜሲ ከዚህ የዓለም ዋንጫ በኋላ የሚቀጥል የእግር ኳስ ሕይወት ሊኖረው ቢችልም አጭር እንደሚሆን ያስቀምጣሉ። ምናልባት ማክሲመም ከሄደ 2 ዓመት ወይንም ደግሞ የ1 ዓመት የእግር ኳስ ሕይወት ብቻ ሊኖረው ይችላል ብለው የሚያስቡት። ይህ እንግዲህ ጊዜ ሰጥቶን የምንመለከተው ጉዳይ ይሆናል በሊዮኔል ሜሲ በኩል። ነገር ግን የሜሲ የሕይወት ታሪክ አስተማሪ ነው። ትልቅ ኳስ ተጫዋች ለመሆን የሚሰጥ የተፈጥሮ ታለንት ብቻውኑ በቂ እንዳልሆነ ማሳያ ስለሚሆን ማለት ነው። ሊዮኔል ሜሲ ወደዚህ ዓለም ዋንጫው ሲመጣ የቀነሳቸው ነገሮች ምን እንደሆኑ በመጀመሪያው የምድቡ የመክፈቻ ጨዋታ ማግስት የሰራውላቸው አንድ ፕሮግራም ነበር። እዛ ላይ ሊዮኔል ሜሲ ያስወገዳቸው በጣም ብዙ ነገሮች ነበሩ። ምክንያቱም ለዓለም ዋንጫው ለመዘጋጀት 3 እና 4 ወር ያክል የምግብ መንገዱን ቀይሯል። ሼፍ ቀጥሯል።
ከነበሩት ሼፎች በተጨማሪ ወደ 7 ሼፎችን ቀጥሯል። እነዚህ ሼፎች የሊዮኔል ሜሲን የምግብ ሁኔታዎች የሚቆጣጠሩ ናቸው። ሜሲ ጠዋት፣ ምሳ ሰዓት፣ ማታ እንዲሁም ስናኮቹ ተጨማሪ የሆኑ የልምምድ ጊዜያቶች ወይም ደግሞ ከልምምድ በኋላ የሚመገባቸውን የእረፍት ጊዜ ምግቦቹን ሁሉ የሚያስተካክሉ ናቸው። ለምሳሌ ከልጅነቱ ጀምሮ እናቱ የሚያበስሉለት የሚወደውን የነበረው ባርሴሎናም ሄዶ እንዲሁም ፓሪስ ሴን ዠርሜንና ሌሎች ቡድኖች ሄዶ ይመገበው የነበረውን የዶሮ ምግብ ቀንሷል ሊዮኔል ሜሲ። ይህ የዶሮ ምግብ እናቱ የሚሰሩት የነበረ እናቱ እጅጉን አብዝተው የሚወዱት የነበረ የዶሮ ምግብ ነው። የዶሮ ምግቡ ከልጅነቱ ጀምሮ ለሊዮኔል ሜሲ ይሰራለት የነበረ ምግብ ነው። ይህንን ምግብ እናቱ ሲሰሩለት ሊዮኔል ሜሲ በአእምሮ የሚያስታውሰው ወደ ኋላ ድራይቭ የሚያደርገው ነገር አለ። ከልጅነቱ ጀምሮ ያደገበት ታሪክ ስለሆነ ማለት ነው። ይህንን ቀንሶታል። ቺክን ብሬስት አለው፣ እንዲሁም ሞዞሬላ ቺዝ አለው። ከዛ ውጭ ደግሞ ዳቦ አለው። ይሄ ሊዮኔል ሜሲ በሄደበት አሜሪካን ለምሳሌ በገባ ሰዓት አብዛኞቹ ሰዎች ከሱ ጋር የሚሄዱ ሰዎች ሊዮኔል ሜሲ የሚመገበውን ነገር በተመለከተ ብዙም ግራ አይላቸው። ምክንያቱም ሜሲ የሚመገበውን ነገር ስለሚታወቅ ማለት ነው። ይህንን ምግብ ደጋግሞ ስለሚያዝ ሜሲ ሪሲፒ አይፈልግም፣ ራሱ ይህን ነገር ያዘዋል። አሁን ከቅርብ ጊዜ የዓለም ዋንጫ ጨዋታዎች ከጀመሩ ወዲህ እንዲሁም የዓለም ዋንጫ ከመጀመሩ በፊት በነበሩት ጊዜያቶች ግን የቀነሰው ነገር ይሄ ነው። መስዋዕትነት ማለት ይሄ ነው። ሰውነትህ የሚያስፈልገውን ነገር እንጂ አንተ የምትፈልገውን ነገር አትበላ። እግር ኳስ ተጫዋች ስትሆን በተለይ እንደ ሊዮኔል ሜሲ አይነት ኳስ ተጫዋች እድሜው እየገፋ እድሜው እየጨመረ የመጣ ኳስ ተጫዋች ሲሆን ደግሞ የሚፈልገውን ነገር አይደለም የሚበላው። ሰውነቱ የሚፈልገውን ቶሎ ሪከቨር ለማድረግ የሚያግዘውን ነገር የተሻለ ኳስ ተጫዋች ሆኖ በዚህ የዓለም ዋንጫ ሊያሳካ የሚፈልገውን ነገር ሊጨምርለት የሚችለው ሐሳብ ላይ ነው የሚቆየው። ለዚህ ነው ሜኒውን የእናቱ ሜኒው የማያጠፋውን የእናቱ ሜኒው ራሱ መመገብ እየቀነሰው ማለት ነው። ከዛ ውጭ ሊዮኔል ሜሲ በዚህ የዓለም ዋንጫ በቀን 7 ጊዜ ያክል የእግር ማሳጅ ይደረጋል። ይሄ የእግር ማሳጅ ሪላክስ የሚያደርግበትና ድካሙን የሚቀንስለት ነው። አብዛኛውን የሊዮኔል ሜሲ ከጨዋታ በፊትና ከትሬኒንግ በፊትና በኋላ ያሉት ከጨዋታ በፊትና በኋላ ያሉት ታሪኮቹ ትኩረት የሚያደርጉት የሰውነት ማሳጅ በማድረግ ነው። አብዛኛውን ጊዜውን የሚጨርሰው እዛ ላይ ሰውነቱን ማፍታታት ይወዳል። በበረዶ ውሃ ተዘፍዝፎ መቆየትን ይፈልጋል። ከዛ ውጭ ሊዮኔል ሜሲ ሙቅ ውሃ ያዘወትራል፣ ይጠጣል። ከቅርብ ጊዜ ወዲህ ደግሞ ካለፉት 3 እና 4 ወራት ወዲህ ደግሞ አርጀንቲናዊ ሊዮኔል ሜሲ የዝንጅብል ውሃ መጠጣት ጀምሯል። ይሄ የዝንጅብል ውሃው ሊዮኔል ሜሲን ቶፕ አትሌት ሆኖ እንዲቆይ የሚያደርግ ነው። ቶፕ አትሌቶች አብዛኛውን ጊዜ የተሻለ ሆኖ የሚቆዩባቸው መንገዶቻቸውን ራሳቸው ነው የሚሰሩት። ማንም አይሰራላቸው፣ ማንም አያስተካክላቸው። ምክንያቱም የተሻልክ ሆነ ለመቀጠል የተሻልክ ተፎካካሪ ለመሆን እንደዚህ አይነት ውሳኔዎችን መወሰን አስፈላጊ ስለሚሆን ሊዮኔል ሜሲ የሚያደርገው ነገር ያ ነው። እነኚህን ነገሮች እየደጋገመ የህይወት መንገዱ እያደረጋቸው ይቀጥላል ማለት ነው። በእግር ኳስ ጨዋታ የእግር ኳስ ተጫዋቾች አንዱ ትልቁ ስኬት የሚባለው ያላቸውን ፖዚቲቭ ነገር ይዞ መቆየት ነው። ይህንን ሊዮኔል ሜሲ በረዥሙ ይዞት ቆይቷል። በዓለም ዋንጫው ስኬታማ ለመሆን ብዙ ጥረቶችን አድርጓል። ብዙ ለፍቷል። ብዙ የህይወት መንገዶቹን ቀይሯል። የተሻልክ ሰው ለመሆን ከህይወትህ ምቾት መውጣት አለብህ። ሊዮኔል ሜሲ ከምቾቱ ነው የወጣው። ሊዮኔል ሜሲ እየደጋገመ ያደርጋቸው የነበሩትን የህይወት መንገዶችን ትቶ ነው ሌላ መንገድ የጀመረው። ያ ማለት መስዋዕትነት ካልከፈልክ በስተቀር የምታገኘው ስኬት የለም ማለት ነው። በዚህ የዓለም ዋንጫ በሊዮኔል ሜሲ ዙሪያ የተሰራው የአርጀንቲና ብሔራዊ ቡድን የሊዮኔል ሜሲን ኢነርጂ እንዴት መጠቀም እንዳለበት በስርዓት ያውቃል።
አብዛኛውን እንቅስቃሴዎቹ የሚታገዙ እንቅስቃሴዎች ናቸው። የቡድን ጓደኞቹ ከሱ ቀጣይ የጨዋታ ሂደት ጋር በተከታታይ እየሄዱ ለተጋጣሚ ቡድን እንቅስቃሴ አስቸጋሪ የሚሆኑበትን ሲስተም እንዲፈጠር የአርጀንቲና ብሔራዊ ቡድን ነፃነት ሰጥቷቸዋል። ሜሲ ሁሉንም የሜዳ ክፍሎች ቀሎት እንዲጫወት ነበር ሲስተም የተዘረጋለት። ሊዮኔል ስካሎኒ ከጨዋታው ቀደም ብሎ የተናገረው አንድ ነገር አለ። እኛ ሊዮኔል ሜሲን ጫና ውስጥ መክተት አንፈልግም። ሊዮኔል ሜሲ የሚያደርገውን ነገር እንደሚያደርግ ስለምንጠብቅ እሱን በሜዳ ውስጥ የምንሰጠው ነፃነታችን እንደተጠበቀ ነው። እሱ በየትኛውም እንቅስቃሴ ውስጥ እገዛ ሲፈልግ ያንን እገዛ እንሰጠዋለን። እሱ በየትኛውም የጨዋታ ክፍል ውስጥ ችግር ውስጥ እንዳይገባ እኛ ቀድመን ፕሮቴክት እናደርገዋለን የሚል አስተያየት ሰጥቶ ነበር። ይሄ ለአንድ አሰልጣኝ እጅግ በጣም መሰረታዊ የሚባለውን የቡድን መስመር ነው ያሰመረው። ምክንያቱም በቡድንህ ውስጥ ትልቁን ስኬት ልትሰራ የምትችለው የቡድንህ ትልቁ ተጫዋች በሜዳ ላይ ነፃ ሆኖ በሜዳ ላይ ማድረግ የሚገባውን ነገር ተመችቶት እንዲያደርግ ፍቃድ ስትሰጠው ነው። ይህንን ምቾቱ የምትነሳው ከሆነ ግን የተሻለ ተጫዋች ሆኖ ላንተ የቡድን ስትራክቸር የሚያግዘውን ነገር ደጋግሞ ሊሰጥ አይችልም። በሊዮኔል ሜሲ ውስጥ ያለው የአርጀንቲና ብሔራዊ ቡድን ነፃነት ግን ያ ነው። የሚፈልገውን ነገር እንዲያደርግ የቡድን ጓደኞቹ to the maximum level of effort ይጠቀማሉ። ይህንን የሚያደርጉበት ዋነኛው ምክንያት የቡድኑ ዋነኛው የጨዋታ ኮር ፖይንት እሱ ስለሆነ ነው። ሊዮኔል ሜሲን ፕሮቴክት ማድረግ፣ ሊዮኔል ሜሲን በእንቅስቃሴ ማገዝ የአርጀንቲና ብሔራዊ ቡድን መሰረታዊ የጨዋታ ጽንሰ ሐሳብ ነው። ለምሳሌ ከጀርባው የነበሩትን ተጫዋቾች ስንመለከት ማካሊስተርና ፈርናንዴዝ ስራቸው ለሊዮኔል ሜሲ አንግሎችን ማዘጋጀት ነው። ዴፖል ደግሞ እሱም በእንቅስቃሴ የሚያጋጥመውን ነገር ፕሮቴክት ያደርገዋል። ይሄ ለሊዮኔል ሜሲ የሰጠው አቅም ቀላል የሚባል አይደለም። ምክንያቱም ነፃነትህን አንግልህን አዘጋጅተውልህ ከዛ ውጭ ደግሞ ፕሮቴክሽን የሚሰራልህ ከሆነ አንድ ቡድን ማድረግ የሚገባህን ነገር ማድረግ ካለብህ በላይ ነው የምታደርገው ማለት ነው። ለምሳሌ በፔኔትሬሽን ከተመለከትነው ላውታሮ ማርቲኔዝ ተቀይሮ እስከወጣበት ሰዓት ድረስ ሊዮኔል ሜሲ የመጨረሻው የሜዳ ክፍል ላይ ሊፈጠርለት የሚገባውን የማጥቂያ ነፃነት የሚያዘጋጅለት እሱ ነበር። ትርምሶችን ይፈጥር ነበር። ወደ መጨረሻው የሜዳ ክፍል ይገባና ኳሶችን ይዞ ፔኔትሬት በሚያደርግባቸው ሽግግሮች ትኩረት እሱ ላይ በሚሆንበት ሰዓት የሊዮኔል ሜሲ የመሄጃ ቀጠናን ያበጃል ማለት ነው። የሊዮኔል ሜሲን የመሄጃ ቀጠና ባበጀ ሰዓት ሊዮኔል ሜሲ በነፃነት ሌሎች የሚመጡ ተጫዋቾች ከጀርባው ለምሳሌ እነ ሞሊናን እነ ሜዲናን ሊያገኝ ሁሉ ይችላል። ምክንያቱም ወደሱ መጥተው ሰፖርት ማድረግ ስለሚኖርባቸው የሱን የጨዋታ እንቅስቃሴ ማገዝ ስለሚኖርባቸው ከፊት በተፈጠረው ትርምስ ከኋላ የተከፈተውን ቦታ እነኚህ ተጫዋቾች እንዲሞሉ እገዛ ስለተፈጠረላቸው ከሜሲ ጀርባ ትርፍ ሰዎች ይሆናሉ ማለት ነው። ማካሊስተር፣ ፈርናንዴዝ በዙሪያው አልማዳ ተቀይሮ እስከወጣበት ደቂቃ ድረስ የሊዮኔል ሜሲን የመጨረሻ የማጥቂያ መንገድ የሊዮኔል ሜሲን የመጨረሻ ጥራት የእንቅስቃሴ ጥራትን ኮንትሮል አድርጎ ስኬታማ ሆኖ ጨዋታውን እንዲጨርስ ያግዙት ነበር። ስለዚህ የሊዮኔል ሜሲ ስኬታማነት ብቻውን ያመጣው እንዳልሆነ በቡድን እንቅስቃሴ መረዳት ይቻላል። ሁለቱን ነገሮች አሳድጎ የመጣበት ሲዝን ነው። የቡድን እንቅስቃሴ አርጀንቲና ሰጥተውታል። እሱ ደግሞ በራሱ ጥረት ጥሏቸው የመጣቸው ነገሮችና ስኪሉ እንዳለው ቢታወቅም ስኪሉን ኤክሰርሳይዝ እንዲያደርግ የሚያግዘው የአመጋገብ የኤክሰርሳይዝ ሁኔታዎች ግን እጅግ በጣም አስፈላጊ ነበሩ። ሙሉ ተጫዋች እንዲሆን ይህንን ነገር መስራቱ፣ ሙሉ ተጫዋች እንዲሆን ይህንን ነገር ማድረጉ ለሊዮኔል ሜሲ የተሻለ አቅም ሰጥቶታል። ሜሲ እንግዲህ ትናንትና 2 ጎሎችን አስቆጥሯል። የዓለም ዋንጫ የምንጊዜው ከፍተኛ ጎል አስቆጣሪ ሆኗል። ይህንን ግን እንዲሁ ዝም ብሎ ያመጣው አይደለም። ይህንን ስኬት በቀላሉ ያመጣው ስኬት አይደለም። በብዙ ዴዲኬሽኖች፣ በብዙ ጥረቶች፣ በብዙ ልፋቶች፣ በብዙ ድካሞች ያመጣው ነው። አብዛኛውን እግር ኳስ ተጫዋቾች ቀደም ሲል አንስቼዋለሁ የሚሰጣቸው ነገር አለ። ያ የሚሰጣቸውን ነገር ግን ካልሰሩበት፣
ያ የሚሰጣቸውን ነገር ግን ካልደጋገሙበት፣ የሚወዱትን ነገር ካልጣሉ፣ የሚወዱትን ነገር በሌላ ነገር ካልተኩ በስተቀር ስኬታማ ሊሆኑ አይችሉም። ሊዮኔል ሜሲ የሚወደውን ነገር ጥሎ የተሻለ ውጤታማ የዓለም ዋንጫ ጉዞ እያሳለፈ ይገኛል። በቀጣይ ምን ሊፈጠር ይችላል የሚለው እንግዲህ የምንጠብቅ ይሆናል። አሁን ሊዮኔል ሜሲ ሪከርዱን ሰብሯል። ከዚህ በኋላ የሚጠበቁ ሌሎች ሪከርዶች እንደሚኖሩ ግልጽ ነው። ምክንያቱም ሜሲ ከአርጀንቲና ብሔራዊ ቡድን ጋር የአርጀንቲና ብሔራዊ ቡድን ምቾት ሰጥቶታል። በጣም የሚገርም የቡድን እንቅስቃሴና የቡድን ሽግግሮች እድገቶች ነው እየተመለከትን ያለነው። ከራሱ ሜዳ የሚጀምርበት መንገድ ወደ ተጋጣሚ ሜዳ የሚሄድበት እሳቤው የአርጀንቲና ብሔራዊ ቡድን ይደንቃል። የተሟላ ብሔራዊ ቡድን ሆኖ ነው እየተመለከት ነው የምንገኘው። ይሄ የተሟላ ብሔራዊ ቡድን የተሻለ ጉዞ እንደሚያደርግ በዘንድሮ የዓለም ዋንጫ ለዋንጫ ኤክስፔክት ከሚደረጉ ቡድኖች መካከል አንዱ እንደሚሆን ይጠበቃል። ምክንያቱም በቡድኑ ውስጥ ሁሉም ነገር አለው። ስኪል አለው፣ ዴዲኬሽን አለ፣ ዲሲፕሊን አለ። እነዚህን ነገሮች ይዞ እስከ ፍጻሜው የመድረስ ትልቅ ህልም እንዳለው፣ ኃላፊነት እንዳለው መረዳት ይቻላል። ቀጣይ የአርጀንቲና ብሔራዊ ቡድን ተጋጣሚዎችም የሚገጥሙበትን መንገድ በሚገባ ማዘጋጀት የአርጀንቲና ብሔራዊ ቡድንን በሜዳ ላይ ያለውን ጥንካሬም ለመስበር የተሻለ መሆን ይጠበቅባቸዋል። ምክንያቱም እንቅስቃሴ እያደገ የተሻለ እየሆነ ከመጣ በእንቅስቃሴ ውስጥ እንዴት ተጋጣሚን መብለጥ አለብን ለሚለው ቀጣይ ተጋጣሚዎች ሰርተው ተዘጋጅተው መምጣት ስለሚኖርባቸው ማለት ነው። ይህንን ተጋጣሚዎቹ ትልቅ የቤት ስራ እየሰጣቸው ለሚገኘው የአርጀንቲና ብሔራዊ ቡድን እንዴት ራሳቸውን አዘጋጅተው መምጣት አለባቸው ለሚለው በዓለም ዋንጫው ተጠባቂ ቀጣይ ጨዋታዎችን እንድናይ ያደርገናል ማለት ነው። ሊዮኔል ሜሲ በሜዳ ውስጥ እያደረገ ያለው ተአምር ግን እንደቀጠለ ነው። የሊዮኔል ሜሲን የዚህን የዓለም ዋንጫ እንቅስቃሴ እንዴት አያችሁት? ጥንካሬው እንዴት አያችሁት? ሪከርዶቹ፣ የከፈላቸው መስዋዕትነቶችና አጠቃላይ ሁኔታዎችን እስኪ ግለጹት፣ ተሳተፉበት።